ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳልፋችሁ ነው ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የጤና መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ አድርጉ። በዛሬ ቆይታችን እንግዲህ ስለ ሆድ ፓራሳይቶች ነው የምንመለከተው። ብዙ ሰዎች የሚጠይቁን ጥያቄዎች መካከል አንዱ ስለሆነው ስለ ሆድ ፓራሳይት ምን አይነት ምልክቶችን ያሳያሉና ከሌሎች በሽታዎች እንዴት ነው የምንለያቸው የሚሉ ጥያቄዎችን ስለሚጠይቁኝ ዛሬ ስለ ሆድ ፓራሳይት 10 የሚያሳዩቸው ምልክቶችን እንመለከታለን። እስከ ፍጻሜ ድረስ አብራችሁን ቆዩ። በአንደኛ ደረጃነት ያስቀመጥነውና የጨጓራና የአንጀት ምልክቶች ናቸው። እነዚህ የአንጀትና የጨጓራ ምልክቶች እንግዲህ አንዴ ሰው በፓራሳይት በእነዚህ ሆድ ትላትሎች ወይም በፓራሳይቶች ከተጠቃ በኋላ የሚያሳያቸው ምልክቶች ናቸው። እንግዲህ በአንጀትና በጨጓራ ላይ የሚታዩ ማለት ነው። እነሱም እንግዲህ የሆድ ህመም ወይም የሆድ ቁርጠት ሊሰማቸው ይችላል። የማያቋርጥ የሆነ ተቅማጥ ሊኖራቸው ይችላል። ውሃማ የሆነ ተቅማጥ በጣም በፈሳሽ የተሞላና እንደገና ደግሞ መጥፎ ሽታ ያለው ተቅማጥ ሊያዩ ይችላሉ። ሌላኛው ደግሞ ስር የሰደደ የሆድ ድርቀትም ሊያዩ ይችላሉ። በተቃራኒ ማለት ነው። በጣም የማይቋርጥ ተቅማጥ ሊሆን ይችላል። እንደገና ደግሞ ስር የሰደደ የሆድ ድርቀት ሊከሰት ይችላል። እንደገና ደግሞ አንዳንድ ሰዎች የአንጀት መዘጋት ምክንያት ሰገራ ላይወጣ ይችላል ማለት ነው። እንደገና ደግሞ የሆድ መቆለፍ ሊከሰት ይችላል ማለት ነው። እነዚህ እንግዲህ አስካሪስ የምንላቸው ወይም የወስፋት ትሎች እዚህ ምስል ላይ እንደምታዩት ማለት ነው። እነዚህ የወስፋት ትሎች በጣም በሚባዙበት ጊዜ የአንጀት መተላለፊያ ቱቦን ስለሚዘጉ ምግብ ወይም ሰገራ በትክክል እንዳያልፍ ያደርጋሉ ማለት ነው። በዚህም የተነሳ የከፍተኛ ስር የሰደደ የሆድ ድርቀት ሊያስከትሉ ይችላሉ። እንደገናም ደግሞ የአኪት አብዶመንን ወይም ኢንተስታይናል ኦብስትራክሽንን ሊያስከስቱ ይችላሉ። ስለዚህ በጣም መጥፎ ነው። ሌላው ደግሞ የሆድ መነፋት፣ ሆዳቸው በጣም መነፋትና እንደገናም ደግሞ ከመጠን በላይ የሆነ ጋዝ ወይም ፈስ ሊያስቸግራቸው ይችላል ማለት ነው። ሌላኛው ደግሞ ማቅለሽለሽ ወይም ማስታወክ አይነት ስሜቶች ሊሰማቸው ይችላሉ። ሌላኛው ደግሞ የሰገራቸው ከለር መቀየር፣ እንደገናም ደግሞ ንፍጥ ያዘለ ሰገራ፣ እንደገናም ደግሞ ደም የተሞላበት ሰገራ በደም ደም ያለበት ሰገራ ሊያዩ ይችላሉ ማለት ነው። ሌላኛው ደግሞ በፍጥነት የመጥገብ ስሜት early satiety እንለዋለን ማለት ነው። ምግብ ብዙ ሳይበሉ ወዲያው ቶሎ የመጥገብ አይነት ስሜት ሊሰማቸው ይችላል። ሌላኛው ደግሞ የምግብ ፍላጎታቸው ጭራሽ መቀነስ ሊያጋጥማቸው ይችላል ማለት ነው። ለእንደዚህ አይነት ምልክቶች የሚያጋልጡ የትላትሎች አይነቶች እንግዲህ እና የፓራሳይት አይነቶች ልክ እንደ ጃርዲያ፣ እንደ አሜባ፣ የሁኮርም የምንለው የሆድ ትላትል አይነት፣ ቴፕወርም ወይም የኮሶትል ማለት ነው፣ አስካሪስ ደግሞ የወስፋት ትል፣ እንደገናም ደግሞ የስትሮንግሎይድስ የምንላቸው የሆድ ትላትል አይነቶች እነዚህ ሊያስከትሉ ይችላሉ ማለት ነው። እንደዚህ አይነት የጨጓራና የአንጀት ምልክቶችን ማለት ነው። በሁለተኛ ደረጃ ላይ የምናየው እንግዲህ የክብደት ለውጦች ናቸው። እነዚህ የክብደት ለውጦች ያልታሰበ የክብደት መቀነስ ሊከሰት ይችላል። አንደኛ የምግብ ፍላጎታቸው ሊቀንስ ይችላል። ቶሎ ሊጠግቡ ይችላሉ ምግብ ሳይበሉ ማለት ነው። እንደገናም ደግሞ ትላትሎቹ ራሳቸው የምትበሉትን የምግብ ሊሻሙ ይችላሉ። በሚሻሙበት ጊዜ ለእርሶ የሚደርሰው የምግብ መጠን በጣም ስለሚቀንስ የምግብ ሰውነቶቻችሁ ራሳቸውን ቢውልድ ለማድረግ አይጠቀምም። እንደገናም ደግሞ ውፍረት ለመጨመር አይጠቀመውም ማለት ነው። በዚህም የተነሳ ሳያስቡት የክብደት መቀነስ ሊከሰት ይችላል ማለት ነው። በአብዛኛው ጊዜ ግን ይሄ የሚከሰተው በቴፕወርም ወይም የኮሶትል አይነት ነው ማለት ነው። ብዙ ጊዜ ኢትዮጵያ ውስጥ የተለመደው የኮሶትል አይነት የታኒያ ሳጅናታ የምንለው ወይም የሚመጣው የከብት ስጋዎችን በእነዚህ በትላትሎች ኢንፌክትድ የሆነ የከብት ስጋዎችን በሚበሉበት ጊዜ የሚከሰት የኮሶትል ነው ማለት ነው። ሌላኛው ደግሞ በአሳማ ስጋ የሚከሰት አለ። እሱ በጣም መጥፎ የሆነ የቴፕወርም ኢንፌስቴሽን ወይም የኮሶትል ኢንፌስቴሽንን ሊያስከትል ይችላል ማለት ነው። ስለዚህ ያልታሰበ የሆነ የክብደት ለውጦች ለምሳሌ የክብደት በጣም መቀነስ፣ የምግብ ፍላጎት ጨምሮ ሊሆን ይችላል። ግን የክብደት መቀነስ ከተከሰተ ይህንን መጠራጠር ያስፈልጋል ማለት ነው። ምናልባት የሆድ ትላትል ሊሆን ይችላል ማለት ነው። ይህንን በሁለተኛ አይተናል። በሶስተኛ ደረጃ ደግሞ የቆዳ መገለጫዎች አሉ ማለት ነው። ስለዚህ የቆዳ ማሳከክ ሊያስከትል ይችላል ማለት ነው። ስፔሻሊ ደግሞ በምሽት አካባቢ እነዚህ ፒንወርም የምንላቸው የሆድ ትላትል አይነቶች አሉ ማለት ነው። እነዚህ በህፃናት ላይ ናቸው በብዛት የሚከሰቱት እና እዚህ ምስል ላይ እንደምታዩት የእጅ ጣት ላይ ነው ይሄ ትላትል ማለት ነው። በጣም ትናንሽ ናቸው እነዚህ ትላትሎች እንግዲህ በፊንጢጣ አካባቢ በምሽት አካባቢ በጣም ይንቀሳቀሳሉ ስፔሻሊ ህፃናት ላይ እና
የፊንጢጣ ማሳከክን ያስከትላሉ ማለት ነው። ሌላኛው እንደዚህ ሽፍታ ወይም የሰውነት መቅላትን ሊያስከትሉ ይችላሉ። ለምሳሌ እነዚህ ኩታኔስ ላርቫ ማይግሬንስ የሚባሉት እዚህ ምስል ላይ የምታዩት ደግሞ የቆዳ ስር እነዚህ መንቀሳቀስ ስርስር የሚሉ የሚንቀሳቀሱ ትላትሎችን ፊል ሊያደርጉ ይችላሉ ማለት ነው። ሌላኛው ደግሞ በጣም መጥፎ የተባለው በብዛት የማይከሰተው የጊኒ ወርም ነው። ይሄ ጊኒ ወርም ድራኪዩንኩሎሲስ እንለዋለን። ይህ እንግዲህ አልፎ አልፎ የሚከሰት ነው። በጣም ሬርሊ የሚከሰት ነው። በዌስተርን አፍሪካዎች ናቸው በብዛት የሚከሰተው። የታችኛው እግሮቻችን ላይ ነው እንግዲህ ይሄ ወርም የሚከሰተው እና ትላትሉ ራሱ የሚወጡ የሰውነቶች የእግሮች እባጭ አለ እግር ላይ ያብጡና በዛ በቁስሉ በኩል አድርገው የሚወጡ ትላትሎች ናቸውና በጣም መጥፎ የሆነ ትላትል ነው። ኢትዮጵያ ውስጥ በብዛት አይከሰትም። በዌስተርን አፍሪካዎች ናቸው የሚከሰቱት ማለት ነው። ስለዚህ እንደዚህ አይነት ያሉ ትላትሎች እንደዚህ አይነት ምልክቶችን ሊያሳዩ ይችላሉ ማለት ነው። እነዚህ የኩታኔስ ላርቫ ማይግሬንስ እና እነዚህ ጊኒ ዋርም የምንላቸው እንግዲህ በብዛት የሆድ ትላትል ባይሆኑም ልክ ፒን ዋርም እዚህ ምስል ላይ የምታዩቸው ደግሞ የሆድ ትላትል እና የሆድ ህመም ሊያስከትሉ የሚችሉ የትላትል አይነቶች ናቸው ማለት ነው። የቆዳ መገለጫዎቹ እነዚህን ይመስላሉ። በአራተኛ ደረጃነት ደግሞ የምናየው የድካም ስሜት ነው። ብዙዎች ሰዎች የድካም ስሜት ይሰማቸዋል የሆድ ትላትል ካለባቸው ማለት ነው። ለምሳሌ ንጥረ ነገር ምግቦችን በሚመገቡበት ጊዜ ንጥረ ነገሮችን የሚወስዱት ትላትሎቹ ስለሆኑ ትላትሎቹ ንጥረ ነገሮችን በሚወስዱበት ጊዜ እርሶ ኃይልን አይጠቀሙም። ከምግብ የሚመጣውን ኃይል ስለማይጠቀሙት የድካም ስሜት ስር የሰደደ የድካም ስሜት እና ዝቅተኛ አቅም መቀነስን ሊያስከትል ይችላል ማለት ነው። ለምሳሌ እነዚህ ሁክዋርም የምንላቸው እዚህ ምስል ላይ የምታዩት እነዚህ ጥርስ ያላቸው የትላትል አይነቶች ናቸው። እነዚህ ትላትሎች እንግዲህ በአንጀቶቻችን ላይ በመለጠፍ ከሰውነቶቻችን እና ከአንጀቶቻችን ላይ ያለውን የደም ይመታሉ ማለት ነው። በዚህም የተነሳ የደም ማነስ ሊያስከትሉ ይችላሉ። ስፔሻሊ ደግሞ በአይረን እጥረት ምክንያት የሚከሰት የደም ማነስን ማለት ነው። ሌላኛው ደግሞ ጃርዲያ ነው። ይህ የሚሆነው እንግዲህ ሰውነቶቻችን አንጀቶቻችን በጣም በተቅማጥ ስለሚጋለጡ ጃርዲያ በሚከሰትበት ጊዜ ሰውነቶቻችን ወደ ራሳቸው ወይም ከአንጀቶቻችን ወደ ሰውነቶቻችን የሚገባውን የንጥረ ነገር መጠን ይቀንሳል ማለት ነው። ቶሎ በዲያሪያ መልክ ወይም በተቅማጥ መልክ ከሰውነታችን እንዲወጣ በማድረግ ወደ ሰውነቶቻችን እንዳይገባ ሊያደርግ ይችላል ማለት ነው። በዚህም የተነሳ አቅም ያንሰናል፣ የድካም ስሜቱን ይሰማናል ማለት ነው። ስለዚህ በአራተኛ ደረጃነት እንግዲህ ስር የሰደደ የድካም ስሜት የሚሰማዎት ከሆነ የሆድ ትላትል ሊሆን ስለሚችል ወደ አቅራቢያ የጤና ማዕከል በመሄድ እንግዲህ መመርመር ያስፈልጋል ማለት ነው። በአምስተኛ ደረጃ እንግዲህ የደም ማነስ ምልክቶች ናቸው። እነዚህ የደም ማነስ ምልክት ቀደም እንዳልነው እነዚህ ተጠግተውን ወይም እነዚህ ፓራሳይቶች በሰውነቶቻችን ላይ የሚኖሩ ፓራሳይቶች እዚህ ሁክዋርም እና ዊፕዋርም የሚባሉ የሆድ ትላትሎች አሉ። እነዚህ ሆድ ትላትሎች እንግዲህ በቀጥታ ደምን ከሰውነቶቻችን ይወስዳሉ። በዚህም የተነሳ እንግዲህ የደም ማነስ ምልክቶችን ልናሳይ እንችላለን ማለት ነው። የገረጣ ቆዳ ወይም ነጭ የሆነ ቆዳ ሊኖረን ይችላል። እንደገና ደግሞ መፍዘዝ ኮንፊውዝድ መሆን ሊሆን ይችላል። የትንፋሽ መቆራረጥ ወይም ማጠር ሊሆን ይችላል። ፈጣን የሆነ የልብ ምት ሊኖር ይችላል። ራስ ማዞር ሊሆን ይችላል። የራስ ምታት ሊኖር ይችላል እና የተለያዩ እንትኖችን የድካም ስሜቶችን ሊያስከትሉ ይችላሉ ማለት ነው። ስለዚህ እዚህ ላይ የምታዩት እንግዲህ ዊፕዋርም የሚባለው ወይም ጅራፍ መልክ ያለው የሆድ ትላትል ነው። ይሄ የጅራፍ መልክ ያለው የሆድ ትላትል እንግዲህ ከአንድ ክብሪት አንፃር ሲታይ በጣም መጠኑ በጣም ትንሽ ያነሰ ነው ማለት ነው። ሌላኛው ደግሞ ሁክዋርም የምንለው ቅድም እነዚህ ተለቅ ያሉ ጥርሶችን ያላቸው የትላትል አይነቶች ናቸው ማለት ነው። ስለዚህ እነዚህ የደም ማነስን ሊያስከትሉ የሚችሉ የሆድ ትላትሎች ናቸው ማለት ነው። ሌላኛው ደግሞ የእንቅልፍና የነርቭ ህመም ምልክቶችን ሊያሳዩ ይችላሉ ማለት ነው። አንደኛ እዚህ ማወቅ ያለባችሁ ነገር አንዳንዴ እነዚህ ትላትሎች የአገጮቻችን ላይ ያሉትን ጡንቻዎችን ሊቆጣጠሩ ይችላሉ። በዛም የተነሳ እንግዲህ ብሩክሲዝም የተባለ ኮንዲሽንን ሊያስከትሉ ይችላሉ። ይህ ኮንዲሽን እንግዲህ በምሽት ጊዜ በሚተኙበት ጊዜ የጥርስን ግራይንድ ማድረግ ጥርስን ማፋጨት ማለት ነው። ይሄ የላይኛው ጥርሶቻችንን ከታችኛው ጥርሶቻችን ጋር በማገናኘት እንግዲህ ማፋቅ ማለት ነው። ስለዚህ ይሄ ብሩክሲዝም ይባላል። እዚህ ከላይ የላይኛው ጥርሳችንን ከታችኛው ጥርሳችን ጋር በማጋጨት እንግዲህ ሊሉ ይችላሉ ማለት ነው። ብሩክሲዝምን ኮዝ ላይ ያደርጉ ይችላሉ። በዚህም የተነሳ እንግዲህ የጥርስ መቦርቦር ሊያስከትሉ ይችላሉ። እዚህ የምታዩት እንግዲህ ሁሉም ተመሳሳይ የሆነ ቁመት ያላቸው የጥርስ ሊኖሩ ይችላሉ ማለት ነው። የጥርስ መጠኖች ሊኖሩ ይችላሉ። በዚህም የተነሳ እንግዲህ ጥርስ እየተበላ እንዲሄድ
በፍሪክሽን የተነሳ ማለት ነው በሁለቱ ጥርሶች በሚገናኙበት ጊዜ እነዚህ የጥርሶች እንዲበሉ ሊያደርግ ይችላል ማለት ነው። አንደኛ እንደዚህ አይነት ምልክት የሚያዩ ከሆነ ምናልባት የሆድ ትላትል ሊሆን ይችላል ብሎ መጠራጠር ያስፈልጋል ማለት ነው። ስፔሻሊ ልጆቻችሁ ላይ የምታዩ ከሆነ ማለት ነው። ሌላኛው ደግሞ እረፍት የሌለው እንቅልፍ ሊኖር ይችላል ማለት ነው። ለምሳሌ እነዚህ ፒን ወርም የምንላቸው እነዚህ በጣም ጤናኒት የሆኑ ወርሞች ናቸው፣ በፊንጢጣ አካባቢ ሊወጡ የሚችሉ ማለት ነው። ማታ ማታ በጣም የሚያሳክክ አይነት ስሜት ስለሚያስከሰቱ ብዙ ጊዜ እንቅልፍ ሊከለክሉ ይችላሉ ማለት ነው። ሌላኛው ደግሞ የሚጥል በሽታን ሊያስከትሉ ይችላሉ፣ እነዚህ ኒውሮሲስቶሰርኪዮሲስ የምንላቸው ማለት ነው። ይህ እንግዲህ በአሳማ ስጋ በጤናማ ባልሆነ አሳማ ስጋን በሚመገቡበት ጊዜ የሚከሰት የቴፕወርም ወይም የቴፕወርም ኢንፌስቴሽን አይነት ነው ማለት ነው። ስለዚህ እዚህ ራሱ ወርሙ ማለት ነው ትላትሎቹ ጭንቅላታችን ላይ አንጎላችን ውስጥ በመግባት እንግዲህ ጭንቅላታችን ውስጥ እንትን ይዘራል ማለት ነው። እነዚህ መራባት ይጀምራል። በዚህም የተነሳ የጭንቅላታችንን ስራ በትክክል እንዳይሰራ ሊያደርግ ይችላል ማለት ነው። ብሬን አክቲቪቲ ላይ አፌክት አድርጎ የሲዠር ወይም አብኖርማል ቦዲ ሙቭመንትን ወይም የመንቀጥቀጥ በሽታን ሊያስከትል ይችላል ማለት ነው። ስለዚህ ይሄ አንደኛው ምልክት ነው፣ የእንቅልፍና የነርቭ ህመም ምልክቶችን ሊያሳይ ይችላል ማለት ነው። በሰባተኛ ደረጃ ደግሞ የትኩሳትና ሌሎች ምልክቶችን ሊያሳይ ይችላል። አንዳንድ ጊዜ ዝቅተኛ ደረጃ ወይም የማያቋርጥ ትኩሳት ሊከሰት ይችላል። ብርድ ብርድ የማለት ስሜት ሊኖር ይችላል። ምናልባት ፀሐይ ሆኖ ሙቀት ሆኖ ራሱ ብርድ ብርድ የማለት ስሜትን ሊያስከትሉ ይችላሉ። እነዚህ ደግሞ ላብ ማለብ፣ በጣም ላብ ጥብቅ ሊያደርጋቸው ይችላል። እንደገናም ደግሞ የጡንቻ ወይም የመገጣጠሚያ ህመሞችን ሊያስከትሉ ይችላሉ። ለምሳሌ እንደ አሜባ ያሉ የሆድ ትላትሎች፣ የሆድ ፓራሳይቶች እነዚህ እንትንን ሊያስከትሉ እንደዚህ አይነት ምልክቶችን ሊያስከትሉ ይችላሉ ማለት ነው። ስለዚህ ትኩሳት፣ ላብ እና ሌሎች ምልክቶች እነዚህ ላብ ማለብ ሊሆን ይችላል፣ የጡንቻና የመገጣጠሚያ ህመሞችን ሊያስከትሉ ይችላሉ ማለት ነው። በስምንተኛ ደረጃነት የምናየው እንግዲህ የመተንፈሻ አካላት ምልክቶችን ሊያስከትሉ ይችላሉ። እነዚህ የሆድ ትላትሎች ከሆድ ባሻገር አልፈው ወደ መተንፈሻ አካላችን ወደ ሳምባችን ምናምን ሊመጡ ላይ ይችላሉ ማለት ነው። ስለዚህ በዚህ በሚከሰትበት ጊዜ እነዚህ አስካሪስ ወይም የወስፋት ትል፣ ስትሮንግሎይድስ እና ሁክዋርም የምንላቸው የትል አይነቶች የሆድ ትላትል አይነቶች እንግዲህ ወደ ሳምባዎቻችን ሁላ ሊገቡ ይችላሉ ማለት ነው። በዚህም የተነሳ ደረቅ ሳልን ሊያስከትሉ ይችላሉ። ዊዚንግ ወይም እነዚህ የአስም ጋር ተመሳሳይ የሆነ ድምጾችን ሊያስከትሉ ይችላሉ ማለት ነው። ይሄ የፉጨት አይነት ስሜት በሚተነፍሱበት ጊዜ ሊያስከትሉ ይችላሉ። ሌላኛው ደግሞ የትንፋሽ ማጠርና መቆራረጥን እንደዚሁ ሊያስከትሉ ይችላሉ ማለት ነው እነዚህ ፓራሳይቶች። ስለዚህ በሆድ ላይ ብቻ ቁጭ ብሎ ላይገኙ ይችላሉ ማለት ነው። ስለዚህ ወደ መተንፈሻ አካላችንም ሊሄዱ ይችላሉ። ይህንን በስምንተኛ ደረጃነት የሚያስከትሉ ምልክቶች ናቸው። በዘጠኛ ደረጃነት የሚያስከትሉ ምልክቶች እንግዲህ የፊንጢጣ አካባቢ ምልክቶችን ሊያስከትሉ ይችላሉ። ቅድም እንዳለ ነው ልክ እንደ ፒን ዋርም እዚህ ምስል ላይ እንደምታዩት ማለት በጣም ትናንሽ ናቸው። እንግዲህ ከእጅ ጣት አንጻር ስናየው ነው ማለት ነው። የእጅ ጣታችን ላይ እንደዚህ ሲታዩ በጣም ትናንሽ የሆኑ የእንትን አይነቶች ናቸው፣ የትላትል አይነቶች ናቸው እና በሌሊት አካባቢ ደግሞ የፊንጢጣ አካባቢ ወርሙ ይወጣል። ከፊንጢጣ ወደ ውጪ ይወጣና እዛ አካባቢ የማሳከክ ሊያስከትል ይችላል ማለት ነው። ሌላኛው ደግሞ ቃጠል ወይም የመቆጥቆጥ አይነት ስሜት ሊሰማዎት ይችላል እና ምቾትን ሊያጡ ይችላሉ ማለት ነው በፊንጢጣ አካባቢ ላይ። ስለዚህ እንደ አይነት ምልክቶች የሚሰማዎት ከሆነ በጣም በአብዛኛው ጊዜ ፊንጢጣ አካባቢ የማሳከክ ስሜት የሚሰማዎት ከሆነ እንደገናም ደግሞ የማቃጠል አይነት ስሜት የሚሰማዎት ከሆነ ወደ ጤና ጣቢያ በመሄድ እንግዲህ መመርመር ያስፈልጋል ማለት ነው። የሰገራ ምርመራ በማድረግ እንደዚሁም ሌሎች ምርመራዎችን በማድረግ እንግዲህ ማወቅ ያስፈልጋል ማለት ነው። ይህንን በዘጠነኛ ደረጃ አይተነዋል። በአስረኛ ደረጃ የምናየው እንግዲህ ምልክት ባይሆንም እንኳን ግን በጤና ተቋማት ላይ የሚታዩ ምልክቶችን እናያለን ማለት ነው። ስለዚህ የላቦራቶሪ ውጤቶች ናቸው እነዚህ ሪዛልቶች። በተለይ ደግሞ እነዚህ ኮምፕሊት ብለድ ካውንት የምንለው ሲቢሲ የምንለው አለ ውጤት። እነዚህ ሲቢሲ ላይ እንግዲህ የኦዝኖፊሊያ የሚባል ምልክቶችን ሊያሳይ ይችላል። የኦዝኖፊልስ የምንላቸው እንግዲህ የዋይት ብለድ ሴል ታይፖች ናቸው። እነዚህ የነጭ የደም ህዋሶች ወይም እነዚህ በሽታን የሚከላከሉ የነጭ የደም ህዋሶች አይነቶች ናቸው የኦዝኖፊል። ስለዚህ የዚህ የሆድ ትላትል በሚከሰትበት ጊዜ የነሱ መጠን በጣም ከፍተኛ ሊሆን ይችላል ማለት ነው። ሌላኛው ደግሞ ዝቅተኛ የሆነ ሄሞግሎቢንን ሊታይ ይችላል ማለት ነው። ያ ማለት እንግዲህ አይረን በሰውነቶቻችን ውስጥ ያለው አይረን እንዲቀንስ ያደርጋሉ፣ የደም ማነስ እንዲከሰት ያደርጋሉ ማለት ነው። ሌላኛው ደግሞ የሰገራ ምርመራ በማድረግ እንግዲህ የሰገራ ምርመራ በማይክሮስኮፕ ውስጥ በማየት ኦቫ ወይም እነዚህ ጥገኛ ትላትሎችን ሊያዩ ይችላሉ ወይም የነሱን እንቁላል ሊያዩ ይችላሉ ማለት ነው። ስለዚህ እንደዚህ አይነት ምልክቶችን በላቦራቶሪ ከታየ እንግዲህ በእያንዳንዱን
አግባብ የሆነ መድኃኒት ሊሰጣችሁ ይችላል ማለት ነው፣ በጤና ተቋሙ በሐኪሞት ማለት ነው። ስለዚህ ውድ ተመልካቾቼ እነዚህ ያያችኋቸው 10 የሆኑ ለሆድ ትላትሎችን የሚያስከትሉ ወይም ሆድ ትላትል አለ ብለን እንድንገምት የሚያደርጉ የምልክቶች ናቸው። ስለዚህ እስካሁን ድረስ አብራችሁን ስለቆያችሁ እያመሰገንኩ ላይክ፣ ሼር እና ሰብስክራይብ ያድርጉ። በሌላ ደግሞ ምን አይነት ቪዲዮ ላይ እንዳቀርብላችሁ የምትፈልጉት ካለ ይንገሩኝ ኮሜንት ሴክሽኑ ላይ። በሌላ ቪዲዮ እስከነገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሰንብቱ።